የምትሰሙኝ ስላላችሁ እናገራለሁ። የኢትዮጵያ ወጣቶች ስለ እናንተ በጣም ብዙ አስባለሁ። ብዙ ደጋግሜ ራሴን ጠይቃለሁ። በተለይ አሁን ባለሁበት የሚሽጋን ስቴት ዩኒቨርሲቲ እዚህ አሜሪካ ሀገር ለብቻዬ ነው የምኖረው እና በፊት ተማሪ ነበርኩ። ከተማሪዎች ጋር ነው የምኖረው። አሁን ደግሞ ለብቻዬ ነው ያለሁት እና ብዙ ጊዜ ከራሴ ጋር የመነጋገር የተለያዩ ሀሳቦች ላይ የማተኮር እድል አለኝ ማለት ነው እና እግዚአብሔር ይመስገን ያ ሁሉ ነገር የየራሱ ጥሩና መጥፎ ነገር አለው እና ይሄ ብቸኝነት የሰጠኝ እድል አለ። ይሄ ምንድነው? ለህዝባችን ለሀገራችን የሚጠቅሙ ነገሮችን የበለጠ እንዳስብባቸው ደጋግሜ አስቤ የተረሱ ስራዎችንም እንደገና ለመጀመር እንግዲህ ይህን ትምህርት ጨርሻለሁ። እግዚአብሔር ይመስገን ፒኤችዲ ትምህርቱ አልቋል። አሁን ዝም ብሎ የስም ዶክተር ላለመሆን ማለት በደንብ አዳምጡኝ። እርግጠኛ ነኝ የምታዳምጡ አላችሁ እና አሁን 6300 400 ሰዎች ሰብስክራይብ አድርገዋል። ከነኚህ ውስጥ 100 ሰው እንኳን በትክክል ቢሰማኝ ማለት ነው ከ100 ኢትዮጵያዊ ጋር ከ100 ወንድሞችና እህቶች ጋር በጣም ትልቅ ተአምር መስራት እንደምንችል ስለማውቅ ነው ይህንን ሪከርድ የማደርገው እና ዝም ብሎ በየቦታው ጩኸቱ ምኑ ነው ማህበራዊ ሚዲያ ላይ ያለው ጫጫታ፣ የኑሮ ውድነቱ አለ፣ ሀገር ውስጥ የሰላም ሁኔታ አለ። አንዳንድ ወጣት ነው ምናልባት ቤተሰብ ውስጥ የሚመክረው የለውም። ከዛ ሲወጣ ሶሻል ሚዲያው አሰናክሎ ያቆመዋል። የሆነ ስሜታዊ ነገር ሰርተው ምናምን ጭንቅላቱን አስረው ይዘውታል፣ ቅኝ ግዛት ይዘውታል ወጣቱን እና በተአምር እኔ ትንፋሼ እስካለች ድረስ እንዲህ አይነት ነገሮችን እያየው ዝም አልልም። ዝም አልልም ስል ደግሞ ሰው እንዲጣላ እንዲሰዳደብ አይደለም ማድረገው። አንዳንድ እግዚአብሔር ያሳየኝን ያህል የምችላትን ያህል ትንሽ ነገር መብራት እኔ ጋር ብትኖር እሷን ለማብራት ሞክራለሁ፣ ለወጣቱ ለማሳየት ማለት ነው እና በዚህ በኢትዮጵያ ሚሽን እኔ እንዴት ብዬ እንደምገልጸው አላውቅም። በህይወቴ አደረኩለው የምችለው ነገር አንድ የተሻለ ነገር ለትውልድ አደረኩ ማለት ብችል እኔ ኢትዮጵያ የምትባለው ነገር ላይ ማስተዋል መቻሌ ነው። በዛ ዙሪያ ብዙ ነገሮች እያየው ስላለሁ በጣም የሚገርም በረከታ ያለው በሱ ጋር የተያያዘ ብዙ ሊሰራ የሚችል ነገር ያለው ያላሰብኩት ነገር በትንሹ ተሰርቶ ትልቅ ቦታ ሲደርስ ያለውና ግን ይሄ እኔ ጋር ያለው ለምን ሌሎች ጋር እንዲደርስ አላረግም? ሌሎች ለምን ብዙ የኢትዮጵያዎች ለምን አይጀመሩም እያልኩ ደግሞ እቀናለሁኝ እና ስልጠና is everything, training is everything። ሰው መወለዱ ማደጉ ምን ማለቱ ምናምን አይበቃም። ሰዎች ትሬንድ መሆን አለባቸው። አሁን ትምህርት ምናምን ዲፕሎማ ዋሬቨር ፕሮፌሰር እያልን ምንም እንሸወደው ነገር አለ። በትክክል መማር ማለት የሆነ ነገር መስራት መቻል ማለት ነው። በቃ የሆነ ትክክለኛ ስልጠና ማለት በጣም ጠንከር ያለ መሰረት የረገጠ በመረጃ የተደገፈ የአስተሳሰብና ግንዛቤና ክህሎት ሊሰጥ ይገባል። አመለካከት መቀየር አለበት ማለት ነው። እግዚአብሔርን ማመሰግነው የትምህርት ሴክተር ውስጥ በመቆየቴ በጣም ደስ የሚለኝ ነገር ጭንቅላቴ ኔቨር መማር አያቆምም። በቃ ነን ኢንዲንግ የሆነ የእውቀትና የመማር ጉጉት እንዲኖረኝ ነው ትምህርት ያደረገኝ። ምን ተጠቀምክ ብትሉኝ ከመማሬ ከመሰልጠኔ የበለጠ ትምህርትን እንድጓጓ ምን ያህል ክፍተት ውስጤ እንዳለ እንዳይ ነው ያደረገኝ እና ይሄ ሊደርሺፕ ትምህርት ለምሳሌ ቅርብ ጊዜ ጨረስኩት የፒኤችዲው ክፍት አድርጎ ነው ያሳየኝ ያሉን ክፍተቶች
ምክንያቱም ሊደርሽፕ በጣም የሚለየው ከሌሎች ፊልድ ኦፍ ስተዲስ እኔ በተማርኩት ኮንቴክስት ዴቨሎፒንግ ሂውማን ፖቴንሻል ነው የሚለው፣ የሰዎችን አቅም ማሳደግ ነው የሚለው። እግዚአብሔር የሰጣቸውን ፖቴንሻል ማሳደግ፣ ማልማት፣ ማበልጸግ፣ ማጠናከር፣ መኮትኮት በሎት ነርቸር ማድረግ እና ሂውማን ፖቴንሻል ዴቨሎፕመንት ደግሞ ለእኔ ለአንድ ለኢትዮጵያዊ ለእኔ በጣም 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 ዲፕ የሆነ ትርጉም አለው። ለምን 130 ሚሊዮን ህዝብ ያለው ሀገሬ ሲቸገር እያየው 10 ሚሊዮን ማይሞላ ህዝብ ያላቸው ሀገሮች እርዳታ እየሰጡት ነው ያሉት ለእኔ ለሀገሬ ለህዝቤ። ኦኬ ይሄ ተራ ቁጭት አይደለም ወንድሜ። እና ይሄንን ችላ ምትል ከሆነ ፈዝሃል ማለት ነው። የሆነ ነገር የሆነ ደንዝዘሃል ማለት ነው። ይህንን ችላ ምትል ከሆነ እኛ ቅኝ ግዛት እንትን ብለናል፣ አሸንፈናል፣ ወርዋል ኤቨር ምናምን እያል ሰለብሬት እናደርጋለን። እዚህ ጋር ዞሮ ግን ጭንቅላትን በቅኝ ግዛት እየያዘህ ነው ያለው ማለት ነው። ከ10 ሚሊዮን 130 ሚሊዮን ህዝብ ይዘህ ከ10 ሚሊዮን ህዝብ እርዳታ የምትቀበል ከሆነ አለቀ በቃ። ነፃነት የሚባል ነገር አይታየኝም እዚህ ጋር አለቀ። ሶ በደንብ ቆፍጠን ብለን መረር ብለን ወገባችንን ጠበቅ አድርገን ለየት አድርገን ማሰብ መጀመር አለብን ኢትዮጵያውያን ማለት ነው። ይህንን ነው ለትውልድ መንገር የምፈልገው እኔ። ኖ ማለት አለበት የኛ ትውልድ። አይሆንም በተአምር። ከሌሎቹ አናንስም። ራሳችንን እንችላለን። እግዚአብሔር በረከት ሰጥቶናል፣ ሁሉን ነገር ሰጥቶናል። ግን አውጥተን መጠቀም አለብን። እንዴት ነው የምትጠቀመው? ዝም ብሎ በምኞት አይሆንም። እንግዲህ ለትምህርት ሲባል እንግዲህ አለ የሚባል በዓለም ላይ አለ የሚባል ሀገር ሄጄ የተማርኩ የአሜሪካ ሀገር ቁጭ ብዬ አልጋ ላይ ሆኜ ነው ማውራችሁ እና በየቦታው እዚህ ያለውንም ኮሚቴ አያለው፣ ኢትዮጵያውያንን አያለው፣ አፍሪካውያንን አያለው፣ ሌላው ዓለምም ያለውን አያለው። በነገራችን ላይ ችግር ያለው ኢትዮጵያ ብቻ እንዳይመስላችሁ። እኛ ጋር የሰላም ችግር አለ፣ የመሰረተ ልማት፣ የቴክኖሎጂ፣ የገንዘብ ምናምን እንደዚህ በደንብ ያልተሰራ የምግብ እና የጤና ችግር አለ። ሌላው ዓለም ደግሞ ሌላ የራሱ ራስ ምታት አለው። ኢትዮጵያ የሌለ ችግር አሜሪካ ሀገር አለ። ስለ አሜሪካ ችግር አላወራም። ለምን? እነሱ የራሳቸውን እየሰሩበት ስለሆነ በእነሱ መድረክ ከእነሱ ጋር በሰራ በቀን ተቀን ስራዬ አሁን የምሰራውን ስራ ብታውቁ የአሜሪካን አለ የሚባል አንድ ትልቅ የራስ ምታት የሚነካ ስራ እየሰራ ነው ያለሁት። አሜሪካ አሁን ያለሁት የአሜሪካን አንድ ትልቅ የራስ ምታት ለመቅረፍ የሚሞክር ትልቁን ሀገራቸው ውስጥ ካለው ትልቁ ህመም አንዱን ነው እየሰራ ያለሁት። ይህ ኢትዮጵያ ያለ ችግር አለ፣ አብዛኛው የአሜሪካ ችግር ነው። እና ይሄ ምን እንደሆነ ያስታውሰኛል። የትኛውም ሀገር ተሰርቶ አላለቀም ነው። ለአሜሪካዊ ወጣት ስለ ህይወት ብትጠይቀው ቢነግር ታሪክ አለ። ጥሩ ነገር ይነግራል፣ መጥፎ ነገር ይነግራል። ምናልባት ተጨንቆ ሊሆን ይችላል፣ ወር ደስ ብሎት ሊሆን ይችላል። ብዙ ነገር ኢትዮጵያም እንደዛው የየራሳችን ሄዴክ አለን። አሁን ይሄ የኢትዮጵያ ፔጅ የተሰራው ለኢትዮጵያ ወጣቶች ስለሆነ ነው የምነግራችሁ። ኢትዮጵያውያን እኔ መቼም ታሪክ ወቀሳ ውስጥ እንገባለን። ከአጠቃላይ ኢስት አፍሪካ ላይ ያለው ሪጅን ኢንጀነራል አፍሪካ ማለት ነው። ዝም ብዬ ሳስበው ይሄ አፍሪካ የሚባለው አህጉር ቢነቃ ስንት እድል ያለው አህጉር። እኔ መቼም ሰይጣን ብሎ ነው የሚሻለኝ። የሰው አእምሮ የሚያስተውል ሰው ራሱ ላይ እንቅፋት አይፈጥርም። የሆነ ነገር የተሳሳተ ነገር ከሌለው በስተቀረ ሰው ራሱን በራሱ አደናቅፎ አይጥልም። አፍሪካ ግን የኛ ሀገር ኢትዮጵያ
አብዛኛው የማየው ነገር ምንድን ነው? ራሱን በራሱ የሚጥል አካሄድ ነው ማየው። ራሱ ላይ ነው ወጥመድ የሚሰራው። ራሱን ነው አደናቅፎ የሚጥለው ማለት ነው። በተለያየ መንገድ ታየዋለ። ይህንን በሙያ ታየዋለ። በቀላሉ አይተባበርም። ከመተባበር ይልቅ መጣላት ይቀለዋል። ይፈዛል፣ ይሰለቻል። ነካ 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 አድርጎ ይተዋል። የሆነች ነገር ስትገኝ በአጭሩ እንሄዳለን፣ ወደ ሙስና እንገባለን። ነፍ ስቶሪ ማውቀው ነገር አለ። እኔ ማውቀው ማለት ነው። ሌላ ሰው የመክሰስ ሳይሆን እኔ ማውቃቸው የራሴ ጥፋት የሆኑ ብዙ ማውቀው ነገር አለ። በሃይማኖት ብትል እንደዚህ ብጥበጥር ክስ የምናደርገው ነገር አለ። በቃ አሁን የቲክቶክ የሚባል ነገርማ እኔ አንዳንዴ እንኳንም ማህበራዊ ሚዲያ ኖረ እላለሁ። ለምን በደንብ አፍጠር እንትን አድርጎ ምንድን ነው የሚባለው አሰጣልኝ። በቃ ወጣቱን በለው የማህበረሰቡን የአስተሳሰብ ደረጃ ምናምን የኔንም ደካማ ጎኖች፣ ጠንካራ ጎኖች በደንብ አድርጎ ፀሐይ ላይ ያሰጣልኝ። አየዋለሁ። አሁን የኢትዮጵያን ሕዝብ ሰው እንዴት እንደሚያስብ ምን እንደሚያስብ ምናምን በተለያየ መንገድ ማወቅ ይቻላል። ቁጭ ነው ያደረገልን ማህበራዊ ሚዲያ አውጥቶ ማለት ነው። ከዛ ጦርነቱ ደግሞ እነኚህ ባለፉት ጊዜያት እየፈተኑ ነው ያሉት። ዛሬም እየተደረገ ያለ ጦርነት ደግሞ እንደገና ሌላ ከማህበራዊ ሚዲያ ጋር ተደምሮ ብዙ ነገር ነው ያሳየን። ትላለህ፣ ቆም ብለህ ታያለህ። ልካ እንደዚህ ነው እንዴ ድሮ ማስበው የነበረው ፖለቲካውንም በሉት ብዙ ነገሮችን ቀድሜ ማስባቸው የነበሩትና ዛሬ ማስበው ሰማይና ምድር ነው። እና እንዳልኳችሁ ትልቅ ቁጭት አለ ውስጤ። ዝም ብሎ መቆጨት ደግሞ ትርጉም የለውም። ወደ እንትን መቀየር አለበት፣ ወደ ተግባር መቀየር አለብን። ዝም ብሎ ቆሞ ማልቀስ፣ ዝም ብሎ ማላዘን ዳዝ ሜክ ሴንስ። እኔም አይጠቅምም። ቆዛ ከንፈረን ብትመጥ ጦር ምናምን ብታቃስት አይጠቅምም። ትንሽ የምትመስለዋን በጣም ትንሽ የምትመስለዋን ስራ መስራትና በተቻለ መጠን የምንችላትን ያህል እስከሞከርን ድረስ አመስግነን ለእግዚአብሔር ምስጋና ሰጥተን ለሚቀጥለው ትውልድ መተውና እኛ እንሄዳለን። ያው ወደድንም ጠላንም እንሄዳታለን። ስለዚህ ይህንን ሚዲያ የምትከታተሉ ሰዎች፣ የኔን ዩቲዩብ የምታዩ ሰዎች ዝም ብዬ አይደለም ጊዜያችሁን እየወሰድኩ ያለሁት። አጫጭር ቪዲዮዎች ምናምን እያረኩ እንድትረዱ ወደ እኔ እንድትመጡ እያረኩ ያለሁት። አልጎሪዝሙ የኔን ዩቲዩብ ከፍ እንዲያደርገው ማለት ነው። መዓት ማድረግ ማልፈልጋቸውን ነገሮች ያለው ሰው እንዲያየው እየፈለግኩ ማለት ነው። ጉዳዩ የብዛት ጉዳይ እንዳልሆነ ማውቃለሁ። እና ቁሳቁሱ ምንም አይደለም። ደሆል ካንትሪ ሳር ቤት እኮ ሊሆን ይችላል። ጽድት ያለ ሰዎች በፍቅር የሚኖሩበት፣ አንዱ አንዱን የማይገልበት፣ እግዚአብሔር ይመስገን ብሎ እፎይ ብሎ ቆንጆ እንቅልፍ የሚተኙበት ሀገር መሆን ይችላል። እንዳለ የፎቁ ዋሬቨር ቁሳቁሱ ብልጭልጩ ወር ዋሬቨር በመብራት በምናምን ተደርጎ ብልጭ ቢደረግልን ይህ ሁሉ ሳይኖር የተረጋጋ በኖርማል በቃ በሀገር በቀል በሆነው በሳር ቤት በምናምን ተሰርቶ ይህን ሰላማዊ ሀገር እኮ መሆን ይችላል። ቆንጆ ስልጣኔ ማምጣት ይቻላል። ለየት ያለ ስልጣኔ ከሌላው ሀገር ያልተኮረጀ ኩረጃ ነው አሁን እየተሰቃየን ያለ ነው። እኛ እንደሆነ ሀገር መሆን ነው የምንፈልገው። እንደ ዱባይ መሆን ወር እንደምናምን የሆነ ነገር መሆን ነው የምንፈልገው። እዛ የምንፈልገው ጉጉት ውስጥ ግን ወንድሞቻችንን እና እህቶቻችንን ነፍስ እየቀጠፍንን ያለ ነው። that is a very sad story። በደም የተሰራ ባይሆን ደስ ይላል። አሁን ግን አብዛኛው የምናየው ነገር ላይ የሰው ደም አለበት። እኔ እንደዛ ነው የምረዳው። ይቀፈኛል አንዳንዱ። ለምን እንደ ሀገር የምንናገራቸውን ነገሮች ግለሰብ ለምሳሌ አንድ ግለሰብ ተነስቶ የተለያየ ስራዎች ምናምን ቢሰራ እንደ ሀገር እንደ ግለሰብ ኢትስ ኦኬ፣ ጎበዝ፣ አጨብጭበት አልፋለ፣ ጎበዝ፣ ጥሩ ተሰርቷል ትላል። እንደ ሀገር እንደ ኢትዮጵያ ያሉ ነገሮችን ስናይ ግን የሆነ ሳይድ ያለውን ልማት የህዳሴ ግድብ ማለቅ ይኖር ምናምን ብቻ አይቼ
አጨብጭቤ አመስግኜ የሚሄደው ነገር አይደለም። ደካማ ጎኗንም ማየት አለብኝ። የኢትዮጵያን ጠንካራ ጎን የማይላትን ያህል ደካማ ጎኗንም ደግሞ ፈተሽ አድርጌ ማየት አለብኝ። እዚህ ጋር የሰው ደም አለ፣ የሰው ህይወት አለ፣ ያለቀ ወጣት አለ። ይህ በጣም እርኩስ ጎን ነው ማለት ነው። እና በጣም የሚገርማቸው ነገር ሁለቱ ደግሞ አብሮ አይሄዱ። ፖዚቲቭ እና እዛው ጋር ደግሞ ያንን የሚያፈርስ ኔጌቲቭ እርኩሰት መጥፋት ያለበት ነገር ነው። ከሀገራችን ላይ አይጠቅመንም። ዝም ብዬ ሳስበው 10 የሰው ልጅ ህይወት በምንድን ነው ልንለካ ምንችለው? እዚህ ምድር ላይ የ10 ሰውን ህይወት የ10 ወጣቶችን ህይወት በምንድን ይሁን ግን መለካት የምንፈልገው? እና ኦ ማይ ጉድነስ። ስለዚህ ሀገርን ስናይ ምንድን ነው ቪዥን ማድረግ ያለብን? በተቻለ መጠን የምንሰራቸው ነገሮች በሰው ደም በሰው ህይወት ሆነው የሚመጡት ነገር ሰይጣናዊ ነገር ያለው ነው ይመስለኝ። እኔ ደጋግሜ እያሰብኩ ይቀፈኛል ሳስበው ራሱ። ሰውን መስዋዕት እያደረግን የምናገኘው ነገር የሰው ህይወት የሰው ደም የፈሰሰበት ሀብት ብትለው እርግማን ነው፣ ስልጣን ብትለው እርግማን ነው። መዝናናት አትችልም፣ ልትሰለብሬት ማድረግ አትችልም። አእምሮህ ካልደነዘዘ በስተቀር ውስጥህን ክፋት ሞልቶት ምናምን የተወሰኑ ሰዎች መሞት ውስጥ ሰይጣንና ክፋት እየበዛ በቀለኛ እየሆንክ ስትሄድ የ10 ሰዎች የ20 ሰዎች የ100 ሰዎች መሞት በተለይ ከሌላ ሳይዶ ነው ምናምን ወዲህ ማዶና እዛ ማዶ እያልክ አስበህ ምናልባት እዛ ማዶ ላይ ብዙ ሰው ስለሞተ ምናልባት ደስ ብሎ ከሆነ ከተለየ እምነትም ይምጡ ከተለየ ብሔርም ይምጡ የትም ይሁኑ የሰው ልጅ እስከሆኑ ድረስ የሰው ደም የፈሰሰበት ነገር እርኩሰት ነው፣ ጥፋት ነው። ምንም ልማት የለውም። ምንም ለትውልድ በደስታ ወይም በእንትን የሚነገር ነገር የለም። ስለዚህ እኔ ያዝ ብለን ቀዝቀዝ ብለን ነገሮችን በደንብ አይተን በደንብ ወደ ውስጣችን ተመልሰን ሀገራችንን ፈተሽ አድርገን ቀስ ምንም ባንፈጥንም ብዙ ሀብት ማምጣት ቢያቅተንም እንኳን የተረጋጋና አንዱ ሌላውን መስዋዕት የማያደርግ የሰው ነፍስን ዋጋ ከፍሎ የሆነ ነገር ማግኘት የሚያስብን አስተሳሰብ ነው መሰረዝ ያለብን ከትውልድ ውስጥ ከኔና ከናንተ ውስጥ። የሆነ ነገር ማግኘት እንፈልጋለን። እዛ ለመድረስ ግን ይሄን ያህል ሰው እናጠፋለን ወይም ይሄን ያህል ሰው መስዋዕትነት እናረጋለን ብሎ የሚያስብ ሰው ያ አስተሳሰብ እርኩሰት ነው። የእርኩስ ሀሳብ መንገድ ነው። እግዚአብሔር ያጠፋዋል ብዬ ነው እኔ የማስበው። እንደዛ አምናለሁ። ምክንያቱም ምድር ላይ እግዚአብሔር የፈጠረው ከሰው የሚበልጥ ነገር የለም። አላግባብ በስልጣን ጥማት፣ በበቀል፣ በጦርነት፣ በግጭት፣ በቂም፣ በምናምን በሸር አድርገን የምናጠፋው የሰው ልጅ እርኩሰት ስለሆነ እንዲን አይነት ድርጊት መጥፎ የሆነ በሳይኮሎጂም በሎት በብዙም መንገድ ሳስበው በሳይንሱም ሳስበው ይሄ የመጨረሻ ቶክሲክ የሆነ ነገር ነው ወደ ትውልድ እየተላለፈ ያለው። ዝም ብዬ አያለው የተለያየ ሚዲያዎች ላይ ሁሉም አብዛኛው ፖለቲካውን የሚናገር ሰው የሰዎችን ሕይወት ዝቅ አድርጎ ነው የሚያዩት። በጣም የሚገርመኝ ነገር ብዙ የወጣቱ መሞት ወር የዚህ ሁሉ ደም መፍሰስ ብዙ ሲያቃጥላቸው አላይም። ከምንድን ነው መነሻው ብዬ ሳስብ ሰባት ናሬሽን ደጋግሞ የሰሙት ነገር ደጋግሞ ያሰቡት ነገር የደረሰባቸው በቀል የደረሰባቸው በደል ቂና እልህ ነው። አሁን አብዛኛውን ጊዜ ኢትዮጵያውያን ዝም ብዬ ቆሜ ሳየው የተበዳይነት እልህ ነው ውስጣቸው ያለው። በዳይን የመበደል
የጎዳቸው መልሶ የመጉዳት አይነት ቲንኪንግ ነው አብዛኛው ኢትዮጵያዊ ይዞት የሚሄደው ማለት ነው። ይሄ ምን አደረገን? ያለችንን ትንንሽ እውቀትና ጊዜ ከድህነትና ከችግር ውስጥ የሚያወጡ ነገሮች ላይ ከማተኮር ይልቅ አንዳችን ለሌላው እንቅፋት እያስቀመጥን አንዱ ሌላውን ለማጥፋት ዋለ ማለት ነው። ይሄ በዓለም ደረጃ በዓለም አቀፍ ደረጃ የሚያሳንሰን ሆነ። ሰዎች ሌላው ዓለም ላይ እኮ አሁን ወፎች እንዳይሞቱ የዱር እንስሳት እንዳይሞቱ ምናምን ነው እየሰሩ ያሉት። በእኛ ግን ኦማይ ጉድነስ እና እንዴት ይህንን እየሰማን ዝም እንላለን ነው እኮ። ጡዘት ነው እኮ ለመናገር አይመችም አውቃለሁ። ግን እመኑኝ 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 ለእንትን አይደለም ለእኔ አሁን እንደዚህ ምለው እግዚአብሔር ምስክሬ ነው። እኔ ሰሞኑን እንደዚህ ብዙም አይባልም እንግዲህ ያው የግድ ለትውልድ በግልጽ መነገር ስላለበት ነው። እኔ ይሄ አሁን ያለውን መንግስት ለማቆሸሽ ወይ ድሮ የነበረውን መንግስት ለማቆሸሽ ወይ ተቃዋሚውን ለማቆሸሽ አይደለም። ሁሉም የራሳችን ወንድሞችና እህቶች ናቸው። ኢትዮጵያ ላይ ያለ የፈለገ ፖለቲከኛ አፍሪካም ያለ በለው ደቡብ እዚህ ሌላው ዓለምም ራሻና ሴሪያ እንትን ዩክሬንም ብትሄዱ ሁሉም የሰው ልጆች ናቸው። ጠበብ ካላልን ጠባብ ሀሳብ ውስጥ ካልገባን በስተቀር በተለይ ደግሞ እምነት አለን ብለን ቤተ ክርስቲያን በሉት መስጊድ የምንሄድ ሰዎች ከሆንን የትኛውም የዓለማችን ክፍል ላይ የሰዎችን ጉዳት አንቀበልም። ደካማ ካልሆን በስተቀረ ማስተዋላችን ካልተጎዳ በስተቀረ እርግጠኛ ነኝ እኔ ክርስትናም ሙስሊም እምነትም የሰው ልጆችን መሞት መግደል አያበረታቱ። እኛ ግን ምን እናደርገው? እናጣምመዋለን አንዳንዴ ስንፈልግ ማለት ነው። ጥቁሮችና ነጮች ልናደርገው እንፈልጋለን ሲያሰኘን። እግዚአብሔር ነጭን የሚጠላ ልናደርግ እንፈልጋለን ነው እና እግዚአብሔር ነጮችን የሚጎዳልን ወር ምናምን ልናስል ወይም የሆነ ብሔርን ወይም የሆነ ሃይማኖትን የሚጎዳልን ልናስመስል እንችላለን። ይሄ የተሰበከ ድርጅቶች ጋር የተያያዘ ሀሳብ እንደዚህ አይነት ቦታ ይወስደናል። የነከሌን መሞት እንደ ጽድቅ ወይም እንደ ጥሩ ነገር አድርገን እናስባለን። ቡድንተኛ ስትሆን፣ ነጋዴ ስትሆን፣ የተሳሳተ ነገር ከተማርክ እንደዛ ታስባለህ። ወይም በቀል ሲኖርብ ወይ ደግሞ እልህ ሲኖርብ ወይ ቁጭት ሲኖርብ ወይ የሆነ ሀዘን ሲደርስብ ሰዎች አላግባብ በድለውብ አላግባብ ደም አፍስሰውብ አላግባብ ዘመዶችን ጎድተውብ አላግባብ ከቤት ተፈናቅለ ስትመጣ ያ ኢነርጂ ኦፍኮርስ እንደዛ የሚያደርግህን ሰው ዝም ብለህ በተለሳልሰ ምናምን እንድትል አያደርግም። ለዚህ ነው ክፋት ክፋትን ይወልዳል የሚባለው፣ እሳት እሳትን ይወልዳል የሚባለው፣ ሞት ሞትን ያመጣል የሚባለው። ሰይጣናዊ ነው፣ እርኩስ ነው ምላችሁ እኔ ለዚህ ነው። ሃይማኖት ስብከት አይደለም ነግራችሁ። ዲፕሊ በምችላት አቅም ከማውቀው መንፈሳዊ ሕይወቱን በሉት ሰብአዊ ሀሳቤን የደረስኩበትን የማስተዋል ደረጃ ሰብስቤ ነው የምነግራችሁ። የትኛውም የሳይንስ መጽሐፍ የሰው ልጆችን መስዋዕትነት አያበረታታም። እስከ ዛሬ አላነበብኩም እኔ። ሰው ያለ አግባብ በእንትን መሞት አለበት የሚል አላነበብኩም እኔ። ኦኬ ከገደለስ በኋላ የሚለው ነገር ሌላ ነገር ነው። አሁን እሱን ለማቆም ነው። ምክንያቱም ደም ከፈሰሰ በኋላ አንድ ሰው ከሞተ በኋላ ቀጥሎ የሚመጣው ነገር ብዙ ርኩሰት ይዞ ይመጣል። ምክንያቱም በጣም መጥፎ ወንጀል ነው፣ በጣም መጥፎ ነገር ነው እና ሞትን በሞት ማቆም ደግሞ አይቻልም ማለት ነው። ስለዚህ ኢትዮጵያውያን ምን እየተናገርኩ እንደሆነ ይገባቸዋል፣ እርግጠኛ ነኝ። ንግግር ወዴት ነው የሚወስደን? አብረን ወደምንሰራው ኑ አብረን እንስራ። የኢትዮጵያ ቴሌግራም ግሩፕ ላይ ገቡ፣ ጻፉልኝ፣ አብረን እንስራ በሉ። የሚሰሩ ነገሮች አሉ፣ እንስራ። ካልሆነ እንዲሁ እንዳቃሰትን ጊዜ ይሄዳል። እየሄደ አይተናል። ይኸው 40 ምናምን ዓመት አየን።
ምን እንደው የምንጠብቀው? ዝም ብሎ በየዓለም ሀገሮች እየሄድን ምን ዋጋ አለው? ከሀብታም ፎቆች ጋር ምናምን ፎቶ መነሳት ወይም እዛ ሀገር ቤት ወር ምናምን ድንጋይና ብሎኬት ምናምን ቆልለን የሆነ ቀለም ቀብተን ምናምን ራሳችንን መፎገር የለብንም ማለት እሱን እንፈልገዋለን። ነገር ግን ከሱ የሚቀድም ነገር አለ። ሰው መሆን ይቀድማል። እርስ በርስ መተሳሰብ ይቀድማል። የወደቀ ወንድምህን ማሰብ ይቀድማል ማለት ነው። እና እስቲ እዚህ ድረስ የሰማችሁ ካላችሁ ቺን ላልሰሙት አሰሙልኝና አብረን እንስራ። የኢትዮጵያ ቴሌግራም ግሩፕ ላይ ግቡ። የተለያዩ የስራ እድሎች፣ የተለያዩ የሚሰሩ ነገሮች እናመጣለን። እንደየፍላጎታችሁ አብረን እንሰራለን። ቺን ሳልል ብተኛ እንደው ጥሩ እንቅልፍ ስለማልተኛ ነው ይሄን ያደረኩት። አልጋይ ላይ ሆኜ ነው። በጣም አመሰግናቸዋለሁ። እግዚአብሔር ይስጥልን። እግዚአብሔር ዓለማችንን ሰላም ያደርግላለሁ። ለእኛ ማስተዋይ ልብ ይስጠን። በጣም አመሰግናለሁ። ቴንኪዩ